ሩቲ ሩታ ጀግኒት ናት። ሪሊዮ ነው የምነግራቸው። እንደዚህ ነው ፕሬግናንሲ ሆና ከቪዲዮ ውጪ ብዙ ነገሮቿን አደንቅላታለሁ ማለት ጠንካራነቷን፣ እንደዚሁም ደግሞ ይሄን እንደዚህ አይነት ነገሮችን ችላ ራሱ እንደዚህ አይነት ድራማ መስራቷ። ሆኖም ግን የመጣውበት ሩታ በኢንስታግራም ገጽ ላይ በ16 ሰኮንድ ደቂቃ አመስጋኝ አንደበት ይስጠን እንጂ ከምናማርርበት በላይ የምናመሰግንበት ምክንያት ብዙ ናቸው። አልሐምዱሊላህ አመሰግናለሁ ብላለች ከታች ባይዘዌ ከምናማርርበት ለማለት መሰለኝ። አንዳንዴ ፊደልት ጃምፕ አድርጋለች እና ትክክል። ለምን እኛ የሆነ ነገር ሲደርስብን ያ ነገርን ነው እንጂ አላህ ደግሞ ከዛ በላይ ያደረገልንን ነገር አናመሰግንም። ይቅርታ ድምጽ ይገባበታል። እና ፈጣሪ ከዛ በላይ ያደርግልናል። በሆነ ነገር በትንሽ ነገር ብንማረር ፈጣሪ ደግሞ በትልቅ ነገር ያስደስተናልም ይክሰናልም። እኛ ደግሞ ፈጣሪ ያደረገልንን ማሰብ ነው ያለብን። የሚያማርረን ነገር ምንድነው? ፎርጌት ማድረግ ማለት ነው። ፈጣሪያችንን በብዙ ነገሮችን ማመስገን እንችላለን። የምናማርርበትን ነገር ፎከስ ከማድረግ ይቅርታ በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ ሚዲያ ላይ የሚታየው ነገር በጣም ልብ ይሰብራል። ወንድሞቻችንን በፕራንክን በድራማ መልክ ቢሆን ሴቶቹን እንደምናይ እያደረጉ ነው። ሪሊውን ነው። እኔ የስተርዴይ ቃል አዘ ፈርስት ታይም ሰብስክራይብ አድርጌ ቪዲዮዋን እያየው እንደዛ ሴት ልጅ በጥፊ ሲያልሳት ጓደኛው ፍቅረኛው እያለች ፍቅረኛ ጓደኛዋን ሲስም ከንፈር ላይክ እና በጣም የሚታየው ነገር ሚዲያ ላይ ሴትነታችንን የሚያሸማቅቅ ስራ ነው። ሪሊውን ነው። ይሄ ፕራንክ መጣ፣ ይሄ ዶላር ብዙ መንገዶችን እያሳተን ያለው እና አላህ ከእንደዚህ አይነት ነገር ይጠብቀን። ያላገባችሁ እህቶቼ እንደ ሁሉም ሚሴጄ ከእንደዚህ አይነት ነገሮች አንዴ ከገቡበት ነገሮች መማር እንዳለባችሁ፣ እንደዚሁም ወንዶች ሬዲ ሳትሆኑ የትዳር ፍላጎት ሳይኖራችሁ በእህቶቻችን ላይ ከመጫወት መጠንቀቅ እንዳለባችሁ፣ ህይወት ከተጀመረ በኋላ ሰው ካስረገዙ በኋላ እኔ ትዳር ፍላጎት አልነበረኝም ነበር በግፍፊት ነው ላይክ እንደዛ እንዳይሆን የምሰሙ እህቶች ቴንኬር መሆን አለባችሁ። አማርኛው እና ጥንቃቄ ማድረግ አለባችሁ ማለት ነው። ወይ ሚዲያ ሪሊውን ነው ልብ ነው የሚሰብረው። እንግዲህ ሩታዬ ከ16 ደቂቃ በፊት በኢንስታግራም ገጽ ላይ አመስጋኝ አንደበት ይስጠን እንጂ ከምናማርርበት በላይ የምናመሰግንበት ምክንያት ብዙ ናቸው ብላለች። አልሐምዱሊላህ አላህ ብዙ ነገር ሰጥቶናል፣ ብዙ አማ ሰጥቶናል። እኛ ግን ያን ነገር አናይም። በትንሽ ነገር በስሜታዊ ነገር በመገፋፋት ሰው አረገ ብለን ያኔ በብልጭ ነገር ነው እኛ የምንሳሳተው፣ እኛ ሴቶች ሞርዛም ማለት ነው። እና ፈጣሪ ብዙ ነገሮችም ሰጥቷል። ሆኖም ደግሞ ሁላችንም አንድ ነገር ሲያጋጥመን መማሪያም ነው ትምህርትም ነው ሪሊውን ነው። ሌላው ደግሞ ለወደፊታችን ለመጠንቀቅ ያክል ነው። ይቅርታ እኔ ጋር ቮይስ አለ፣ በጣም ይቅርታ ማለት ነው። እና እንግዲህ ቪዲዮአቸው ሰሞኑን የሚታየው ቪዲዮ በጣም የሚደብረው እኔ እያዩ አይደለም፣ ሪሊውን ነው የምነግራችሁ። የተረባበሸ ቪዲዮ ስለሆነ በቲክቶክ ያለው ስለ ቪዲዮ ላወራ ሳይሆን ስለ ጥቅሱ ነው። እና ሩታ ስትሮንግ ሁኚ፣ ጠንካራ ሁኚ። አንቺ አሁን ሁለት ነሽ። ሪሊውን ነው። አንደኛ ነገር ማሰብ ያለብሽ ወድሽ ውስጥ ላለው ነው። ባይዘው እዚህ ጋር ውዶቼ ስለ ቪዲዮ አታውሩ። እዚህ ጋር በሴትነታችሁ ሩታ እርጉዝ ስለሆነች ብቻ ከወለደች በኋላ እንደፈለጋችሁ እርጉዝ ስለሆነች ብቻ ግን ፈጣሪያችሁን በመፍራት ክፉ ደግ ባትናገሩ ኢትስ ግሬት ለእህቶቼ ማለት ነው። ገና ወልዳችሁ አላያችሁም፣ ገና ብዙ ነገሮች እና እዚህ ጋር እርጉዝ ሰው በኢትዮጵያም አረ በጣም ይከበራልም። እኔ እንደዚህ አይነት እርግዝና እንዲህ ሚዲያ ላይ በጣም እኔ እንጃ በጣም ነው የሚያሳዝነው ነገሮቹ ማለት ነው። ሆኖም ግን ሩታ ማለት ጠንካራ ሴት ናት፣ መቋቋም የምችል ሴት ናት። እና በተቻለሽ መጠን ሁሌ ደስተኛ መሆን አለብሽ ሆድሽ ውስጥ ላለው ልጅ በሚለው ማለት ነው። ባይዘዌ ቃላት እየተደጋገምም እየተቆራረጠም ነው እንደነገርኳችሁ። የስራ ታይም ነው፣ የልጆች ቮይስ አለ። ሶሪ ብያለሁ ለምታዳምጡኝ እህቶቼ ማለት ነው። እና ጠንካራ ሁኚ። እኛ ደግሞ በዱዓ ከአንቺ ጋር ነን። ሴት ማለት ሪሊውን ነው ውዶቼ። እዚህ ጋር ስለ ቪዲዮ እያያችሁ ሩታን ለምትሰድቡት ራሳችሁ ጥሩ እንዳልሆነ ነው። ሪሊውን ነው። እነሱ የሚሰሩትን ነገር ያለ ማየት ትችላላችሁ። እኔ አሁን ለምሳሌ ፕሮሚስ ገብቼ ነበር አብርሽና ሩታ ሲሆን ይዤ እመጣለሁ ብዬ ነበር። ገባችሁ? ዛሬ ላይ ቪዲዮአቸውን ብሰራ ለቻናሌ በጣም
አሪፍ ነው። ግን ምንድነው እኔ ለቻናሌ ሳይሆን ለአይምሮዬ ነው አንደኛ ፈርስ ማይሰልፍ ሪሊውን ነው። ያኔ ያልሆነ ነገሮች ልንናገር እንችላለን። ስለዚህ እዚህ ጋር እርጉዝ ሆነ አንድ መጥፎ ነገር መናገር ያው ሴቶች አንደርስታንድ ታደርጋላችሁ። እኔ እንጃ አላህ ከአንቺ ጋር ይሁን። አላህ ሁሉም እንዲያረገዘ ሰው አላህ በሰላም ይገላግላቸው። ሪሊውን ነው። በጣም ነው የሚከብደው። እኔ አይዶን ነው አላህ ይስአድሽ። እኔ ምንም የምናገረው ነገር የለም። እኔ በጣም ነው የምታሳዝነኝ። እንዲሁ ራሱ ታምሌል ላይ ሳየው እርጉዝ ሆና እንደዚህ እንዴ ኦንሊ 5 ሚኒትስ አሁን የሚሰሩት እነሱ 20 ደቂቃ ቢሆን ነው 20 ደቂቃ የሚሰሩትን ነው እኛ አስተያየት የምትሰጡት እናንተ ሳ ግን ለ5 ደቂቃም ቢሆን ይሄ ጭንቀት ለልጇ ሆዷ ውስጥ ላለው ጽንስ ኖ ጉድ። እና አላህ ከአንቺ ጋር ይሁን። አላህ ብዙ ነገሮችን አድርጎልሻል። ፈጣሪ ትክክል ነሽ። ይሄ ሜሴጅ ማለት ለሩታ ብቻ ሳይሆን ለብዙ ለኛ አብሶ ለመዳም ቅመሞች ገባችሁ? ከትላንትና ህይወታችን ኢትዮጵያ እያለን ከኢትዮጵያ መጥተን እንዴ ግዴታ መኪና ቤት ባናደርግ በህይወታችን ላይ አላህ ብዙ ነገር አማዎች አድርጎልናል። ጤንነት በቃ ብዙ ነገሮችን ማለት ነውና ያጣነውን ነገር የሚያማርረን ነገር ላይ ፎከስ ከማድረግ አላህ ደግሞ የሰጠንን በምክንያት ብናመሰግን ኢትስ ግሬት ነው። በጣም አስተማሪ ነው ጥቅሷ። ሁሌም ፈጣሪያችንን ማመስገን እንዳለብን፣ ሁሌ ደስተኛ እንድንሆን፣ ሁሌ ፈጣሪያችንን ስም ማንሳት እንዳለብን በማንኛውም እምነት ተከታዮች ማለት ነውና አልহামዱሊላህ ፈጣሪ ብዙ ነገሮች አድርጎልናል ማለት ነው። ሩታ ደግሞ አላህ በሰላም ይገላግልሽ እንጂ ሪሊውን ነው በጣም ደስተኛ ነው የምትሆኚው። ልጅ ማለት መኩራት ነው ያለብሽ። ሪሊውን ነው ከባል ይልቅ ማለት ነው። ስለዚህ አታ በሰላም ተገላግለሽ ልጅሽን ካቀፍሽ በኋላ አብርሽ ራሱ እንደዚህ ቢፈነጭ አንቺ በጣም ደስተኛ ነው የምትሆኚው። ለምን ልጅ ማለት ስንቱ ልጅ ያጣለ። ልጅ ማለት ሙሉ ደስታ ነው። ልጅ ማለት ለሴት ልጅ ሙሉ በቃ የደስታው ምንጭ ነው። ስለዚህ ግን አሁን ጥንቃቄ አድርጊ ማለት ነው። ለልጁ ጤንነት ስትይ ጥንቃቄ አድርጊ። ያንቺና ያብርሽ ድራማ ይቀጥላል። ፈጣሪ ካልፈራችሁ ትሰራላችሁ። እና ዛሬ ላይ ግን ፈጣሪሽን የምትለምኝበት ታይም አላህ በሰላም ገላግለኝ አላህ ልጄን ያኔ እንደዛ የሚባልበት ታይም ነው። እና ወደ ራስሽ ቴንኬር ወደ ራስሽ አስቢ ባይ ነኝ። አቤት እንዴት ስለተለ እንዳልኩ ሰው ውዶቼ እንግዲህ ፈጠን ያልኩት የስራ ታይም ነው። የስራ ታይም ሲሆን የልጆች ድምጾች አሉብኝ አላስረከገና ልጆች ተማሪዎችም አሉብኝ እና ይሄን ይመስላል እንግዲህ ውዶቼ። ሩታ የመጣችው ጥቅስ ትንሽ አብራርቼላችኋለሁ እና ቴንኬር እህቶቼ፣ የምወዳችሁ የማከብራችሁ ሞርዛ ሚዲያ ላይ ያለ ወንድን ቴንኬር በጣም ቴንኬር ሪሊውን ነው። እኔ በጣም ነው ያዘንኩት እና ቃል ላይክ የተባሉትን አይቼ በጣም ፍቅረኛዋን ቀምታት በሉ ራሷ አስታውቃና በጣም ነው ያዘንኩት። እህቶቻችን በዚህ መልኩና ራሳችሁን ጠብቁላችኋለሁ። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። የልጆች ድምጽ እየገባ ነው። ሶሪ ከይቅርታ ሸደች